ብዙዎቻችን ሴቶች የሚማረኩት በገንዘብ፣ በሚያምር መኪና ወይም ደግሞ ልክ እንደ ፊልም ተዋናይ በተስተካከለ የፊት ቅርጽና መልክ ነው ብለን እናስባለን። ይህን ደጋግመን ስለሰማነው እውነታው ይሄ ብቻ እንደሆነ አምነን ተቀብለናል። ግን ምን መሰላችሁ? ይሄ ትልቁ የዘመናችን ውሸት ነው። እውነታው ከዚህ ፍጹም ተቃራኒ ነው። አንዲት ሴት በስነ ህይወታዊና በስነ ልቦናዊ መንገድ እንድትማረክ የሚያደርጋት በካሜራ የማይታይ በባንክ ደፍተር የማይመዘገብ ግን በአየር ላይ በሚንሳፈፍ ኃይል ነው። ይህ ኃይል ያንተ ውስጣዊ ማንነትና ባህሪ ይባላል። ዛሬ የምንወያየው ዝም ብሎ ስለ ፍቅር ግንኙነት አይደለም። ስለ ሰው ልጅ ጥልቅ የስነ ልቦና ሚስጥር፣ ስለ ተፈጥሮ ህግጋትና አንድ ወንድ እንዴት እውነተኛ ማንነቱን አግኝቶ ህይወቱን መምራት እንደሚችል ነው። ይህን ሐሳብ ያመጣሁላችሁ በዘመናችን ውስጥ ካሉ ምርጥ የሪሌሽንሺፕ እና የስነ ልቦና አጥኚዎች አንዱ ከሆነው ከትሪፕ ክሬመር ላይ ነው። ትሪፕ በመቶዎች የሚቆጠሩ ቪዲዮዎችን ሰርቷል። ነገር ግን ይሄኛው በጣም የተለየው ነው። አሁን ባለንበት በዚህ በሶሻል ሚዲያ ዘመን ኢንስታግራም እና ቲክቶክ ላይ በምናያቸው የተጋነኑ የውሸት ህይወቶች ምክንያት እውነተኛውን የሰው ልጅ መስተጋብርን ረስተነዋል። ወንዶች በስክሪን ጀርባ ተደብቀው በዴቲንግ አፖች ላይ ወደ ቀኝና ወደ ግራ በማንሸራተት ብቻ እድላቸውን ይሞክራሉ። ግን እዛ ቦታ ላይ እናንተን የሚወክላችሁ ፎቶአችሁ ብቻ ነው። እውነተኛው አንተ፣ ያ ውስጣዊ ወንድነት እዛ ስክሪን ላይ አይታይም። ለዚህ ነው ዛሬ ወደ ጥንታዊው ወደ እውነተኛውና ተፈጥሯዊው የሰው ልጅ መሳሳብ ስለነበረ የምንጓዘው። እስቲ ከመሰረቱን ጀምር። መሳሳብ ምንድነው? አትራክሽን የምንለው ምንድነው? ትርጉሙ እንዴትስ ነው የሚፈጠረው? ትሪፕ ክሬመር አንድ አስገራሚ እውነታን ይናገራል። መሳሳብ የሚፈጠረው አንዲት ሴት እውነተኛ የወንድ ባህሪነትን ባለው ወንድ ፊት ስትቆም ነው። ላንተም ቢሆን ተመሳሳይ ነው። አንተም እንደ ወንድ የምትማረከው የሴትነት ባህሪን በጉልህ የምታሳይ ሴት ላይ ነው አይደል? ማለትም አንተ አንዲትን ሴት ስታይ ዳሌዋ ሰፋ ያለ ከሆነ፣ ጡቷ ጎላ ያለ ከሆነ ወይም ፊቷ ላይ ለየት ያለ የሴትነት ማራኪነት ካለ በደመ ነፍስ ትማረካለህ። ለምን ብዬ ሳባለው ብለህ ራስን ጠይቀህ ታውቃለህ? ይህ ዝም ብሎ ስለሆነ አይደለም። አእምሮ በሺህ ከሚቆጠሩ ዓመታት በፊት በነበረው የዋሻ ውስጥ አስተሳሰብ ፕሮግራም የተደረገ ስለሆነ ነው። እነዛ አካላዊ ቅርጾች ለወንዱ አእምሮ ይቺ ሴት ጤናማ ልጅ መውለድና ማሳደግ ትችላለች የሚል መልእክትን ስለሚያስተላልፍ ነው። የሴቷ አእምሮ ልክ እንዳንተ በአካላዊ ቅርጽ ብቻ አይማረክም። አዎ ጥሩ ቁመናና መልክ መኖሩ አይከፋም። ግን አንዲት ሴት በደመ ነፍሷ የምትፈልገው ይህ ወንድ ቤተሰብን መጠበቅና ማስተዳደር ይችላል የሚለው ማረጋገጫ ብቻ ነው። እና ይህ ማረጋገጫ በዘመናችን በሚለካው በጡንቻ ግዝፈት አይደለም። በጥንት ዘመን አንድ ወንድ ቤተሰቡን የሚጠብቀው በአካላዊ ጉልበቱ ሊሆን ይችላል። ዛሬ ግን ማህበራዊ ብልሃቱ፣ በራስ መተማመኑ፣ ፍርሃት አልባነቱና ችግር ፈቺነቱ ናቸው የእውነተኛ ጥንካሬ ምልክቶቹ። ስለዚህ አንተ ቆንጆ ፊት ላይኖር ይችላል፣ ግን አንዲት ሴት ፊት ቆመ በአይኖቿ ውስጥ እያየ ምንም ሳትፈራ በራስ መተማመንና በተረጋጋ መንፈስ ስታወራት በቃ በዛ ቅስፈት ውስጥ አእምሮ ውስጥ ያለውን የአጥንታዊ ደመ ነፍስ ይነቃል። ይህ ሰው ህይወቱን መቆጣጠር የሚችል የማይፈራና ጠንካራ መሪ ነው የሚል መልእክትን ይደርሳታል። ይህ ነው እውነተኛ መሳሳብ ማለት። ይህ ነው አትራክሽን የምንለው። በማህበረሰባችን ውስጥ ታዋቂ ሰዎች እንደ ብራድ ፒት ወይም ጀስቲን ቢበር አይነት ሰዎች ብቻ በሴቶች የሚወደዱ ይመስለናል። ሚዲያው የነገረን እኮ ይሄንን ነው። ግን እመነኝ፣ አንድ ወንድ ምንም ያህል ቆንጆ ቢሆን ውስጣዊ ጥንካሬ ከሌለው በትንሽ በትልቁ የሚፈራ ከሆነ ሁሌም የሚያማርርና የራሱን ህይወት መምራት የሚችል ከሆነ የትኛውም ጤናማ ሴት ከእሱ ጋር መቆየት አትፈልግም። ውስጣዊ ጥንካሬ ከማንኛውም ውጫዊ መልክ በላይ 100 እጥፍ ይበልጣል። እዚህ ጋር አንድ ሚስጥር ልንገራችሁ። ታዋቂው የዴቲንግ አሰልጣኝ ዴቪድ ዲአንጀሎ እንዳለው መሳሳብ ምርጫ አይደለም ይለናል። አትራክሽን is not a choice ይለናል። መሳሳብ ስሜት ነው። አንዲት ሴት ቆማ ይህ ወንድ ሀብታም ነው፣ ይህ ወንድ ቆንጆ ነው፣ ስለዚህ ልማረክበት ብላ በሎጂክ አታስብም። ልክ አንተ
አንዲት ቆንጆ ሴትን ስታይ ሳታስበው ልብክ እንደሚመታ ሁሉ እሷም ያንን የወንድነት ኃይልን ስታየው ሳትመርጥ በደመ ነፍሷ ትማረካለች። ታዲያ ይህንን ማራኪ ኃይል እንዴት ነው በተግባር የምናሳየው? ትሪፕ ክሬመር ይህንን ቴድ በሚል 3 ፊደላት ያጠቃልለዋል። ቲ ቴንሽን ውጥረት ስበት የምንላት ናት። ኢ ደግሞ ኢንተርቴይንመንት መዝናናት እንላታለን። ዲ ዶሚናንስ አውራነት መሪነት የምንለው ነው። አሁን እነዚህን 3 ነገሮች በጥልቀት እንያቸው። የመጀመሪያው ቴንሽን ወይም ጾታዊ ስበትን መፍጠር ነው። ይህንን ጾታዊ ስበት እንዴት ነው መፈጥረው ካላችሁኝ በደንብ አድምጡኝ። ከአንዲት ሴት ጋር ስታወራ አይኗን እያየ ማውራት አለብህ። አይንን አትስበር። ብዙ ወንዶች ሴትን ሲያናግሩ ወደ መሬት ያያሉ ወይም ደግሞ ጣሪያውን ይመለከታሉ። ይሄ ፍርሃትንና በራስ መተማመን ማጣትን ያሳያል። አይን ለአይን መታየት ግን እኔ አልፈራም፣ እኔ እዚህ ነኝ፣ ካንቺ ጋር ነው ያለሁት የሚል ጥልቅ መልእክትን ያስተላልፋል። በተጨማሪም የሰውነት እንቅስቃሴክ ቦዲ ላንጉጅክ በጣም የተረጋጋ መሆን አለበት። እጆችህን ኪስ ውስጥ አትክተት። ትከሻን ዘርጋ አድርገህ ቀጥ ብለህ ቁም። ስታወራት ትከሻ ለትከሻ ትይዩ ሁኑ። ይህ ምን ይፈጥራል መሰላችሁ? የኛ ዓለም የሚባል ነገርን ይፈጥራል። አንተና እሷ ብቻ ያላችሁበት ሌላው ዓለም ውጪ የሆነበት የኃይል ክልል ማለት ነው። እንደገና ደግሞ የድምጽ ቃና የሆነ ነገር ስትጠይቃት ድምጽን አታቅጥነው። ልክ እንደ ልመና አታድርገው። የተረጋጋ ጥልቅና አዛኝ የሆነ ድምጽ ቃና ተጠቀም። ይሄ ፍላጎትን ሳትደብቅ ግን ደግሞ ተማጻይ ሳትሆን የምታወራበት መንገድ ነው። ይሄ አነጋገር ስልት ውጥረቱ እንዲፈጠር ያደርጋል። ሁለተኛው ኢንተርቴይንመንት ወይም መዝናናት የምንለው ነው። እዚህ ጋር ብዙ ወንዶች የሚሳሳቱት ትልቅ ነገር አለ። ሴትን ልጅ ለማዝናናት ይሞክራሉ፣ ኢንተርቴይን ለማድረግ ይሞክራሉ። ልክ እንደ ኮሜዲያን እሷን ለማሳቅ እሷን ደስ ለማሰኘት ይለፋሉ። አይ ትሪፕል ክሬመር የሚለው ራስን አዝናና ነው። አዎ ራስን ምን ማለት ነው? ከእርሷ ጋር ስታወራ ጨዋታው ለአንተ አስደሳች መሆን አለበት። አንተ ዘና ማለት አለብህ። ትንሽ ሞገደኛ መሆን ትችላለህ። ይሄ ለምን ይሰራል ካላችሁኝ አንተ የራስ ዓለም እንዳለክ ሰዎች ስላንተ ምን እንደሚያስቡ ደንታ እንደሌለክና ህይወትን በደስታ እየመራ እንደሆነ ያሳያል። ይሄ ደግሞ እጅግ በጣም ማራኪ የወንድነት ባህሪ ነው። በስለንቦና ውስጥ የስሜት ሽግግር ህግ የሚባል ነገር አለ። ዘ ሎው ኦፍ ስቴት ትራንስፈር የምንለው ማለት ነው። አንተ ውስጣዊ ደስታና ዘና ማለት ውስጥ ስትሆን ያ ስሜት ወደ እሷ ይተላለፋል፣ ታስተላልፍባታለህ ማለት ነው። ለምሳሌ አንድ ሁሌ የሚያማረር ጓደኛ ጋር ስትውል ስሜት እንዴት እንደሚበላሽ አስተውለህ ታውቃለህ? ልክ እንደዛው አንተ ደስተኛና በራስ የመተማመን መንፈስ ውስጥ ሆነ ስታወራት ያ ፖዚቲቭ ኃይል ወደ እሷ ይጋባል። ስለዚህ የምታወሩት ርዕስ ምንም ይሁን ምንም ላንተ አስደሳች የሆነውን ነገር አውራ። ለምሳሌ ትሪፕ ስዊድን ውስጥ እያለ ብዙ እርጉዝ ሴቶች መንገድ ላይ ስላየ ለሚያገኛት ሴት ሁሉ እዚህ ሀገር ምንድነው ጉዱ ሁሉም ሴት ሊፈነዳ ደርሷል እኮ እያለ በራሱ ቀልድ ይዝናና ነበር። ለሷ እኮ አስቂኝ ላይሆን ይችላል፣ ላንተ ግን አስቂኝ ከሆነ በቃ አውራው። እውነተኛው በራስ መተማመን የሚመነጨው ከዚህ ውስጥ ነው። እስቲ እዚህ ጋር ላቁማችሁና አንድ ከባድ ጥያቄ ልጠይቃችሁ። እስቲ ቆም ብለህ ራስን በአቀኝነት ጠይቅ። እውነት አንተ የፍርሃት እስረኛ ነህ ወይስ የህይወትክ መሪ? ለምንድን ነው አንዲት ቆንጆ ሴት መንገድ ላይ ስታይ ሄደ ሰላም ለማለት ስታስብ ልብ በኃይል የሚመታው? ላብ የሚያጠምቅህ እምቢ ብትለኝስ ብታዋርደኝስ የሚለው የውስጥ ድምጽ ከየት የመጣ ነው? አየክ፣ ይሄ የውጫዊው ዓለም የጫነብህ ፍርሃት ነው። አንተነትን የገደበው ይሄኛው አላስፈላጊ ፍርሃት ነው። አንድ ወንድ ግንኙነቱን ከመጀመሪያው ሰላም ከሚለው ቃል ጀምሮ እስከ አልጋ ድረስ አልፎም እስከ ትዳር ድረስ የመምራት ኃላፊነት አለበት። ሴቶች መምራት አይችሉም እያልኩ አይደለም። ነገር ግን ይሄ አንተ የወንድነት ኃይልን የምታሳይበት ትልቁ ሜዳ ነው። ብዙ ወንዶች የጓደኝነት ዞን ውስጥ የሚገቡት ለምን ይመስላችኋል? መሪነቱን ስለሚፈሩት ነው። ዝም ብለው ያወራሉ፣ እቃዎችን አብሮ ይገዛዛሉ። የሆነ ታምር ተፈጥሮ እሷ ራሱ ኑሮዬ ካንተ ጋር ማድረግ እፈልጋለሁ እንድትላቸው ይጠብቃሉ። ይሄ
ትልቅ ሞኝነት ነው። አንተን እርምጃ መውሰድ ያለብህ ስልክ ቁጥሯን መቀበል፣ ቀጠሮ መያዝ፣ የመጀመሪያውን ኪስ መሞከር፣ ሁሉንም አንተን መምራት ያለብህ። ሁኔታዎችን መቆጣጠር እውነተኛ የወንድነት መገለጫ ነው። ታዲያ ይህን ሁሉ የት ነው መተገብረው ልትሉ ትችላላችሁ። አሁን ባለንበት ዘመን ኦንላይን ዴቲንግ ወይም ዴቲንግ አፖች ስራችንን ያቀለሉልን ይመስለናል። አልጋክ ላይ ተኝተህ ፊልም እያየ በስልክ ሴቶችን መምረጥ ቀላል ነው። ግን ትሪፕ እንደሚለው ይሄ ገበያ አሁን በጣም ተጨናንቋል፣ ሳቹሬትድ ሆኗል። እዛ ላይ አንተን የሚወክልህ መልክ ብቻ ነው። ያ ውስጣዊ ማራኪ ባህሪ እዛ ላይ አይሰራም። ስለዚህ ዋናው መፍትሄ ኮልድ አፕሮች ነው። ማለትም በአካል የማታውቃትን ሴት መንገድ ላይ፣ ካፌ ውስጥ ወይም ሱፐርማርኬት ሄዶ ማናገር። አውቃለሁ ይህን ስለ ሆድ ባርባር ይለዋል፣ ፍርሃት እጅን ያስረዋል። ግን ህይወትን መቀየር ከፈለክ ይህንን ፍርሃት የግዴታ መስበር ግድ ይልካል። ግን እንዴት ካላችን ሲስተማቲክ ዲሰንሲታይዜሽን በሚባል የስነ ልቦና ዘዴ ነው። ማለትም ቀስ በቀስ አእምሮን ለፍርሃቱ ማደንዘዝ። በአንድ ቀን ተነስተህ ሄደ አንዲትን ቆንጆ ሴት የፍቅር ጥያቄ ጠይቅ ማለት አይደለም። ዛሬ መንገድ ላይ ለምታገኛት ሴት ይቅርታ ስንት ሰዓት ነው ብለህ ጠይቃት። ነገ ሌላኛዋን ደግሞ የመጸዳጃ ቤቱ የቱ ጋር ነው በላት። ምንም አይነት የተለየ ሐሳብ ሳይኖር ዝም ብለህ አናግራቸው። ይህን ስታደርግ አእምሮክ አሃ ሴት ልጅ ማናገር እኮ የሚያስፈራ ነገር አይደለም፣ አልሞትኩም እኮ ብሎ ማሰብ ይጀምራል። ቀስ በቀስም ድፍረትክ ይገነባል፣ ኮንፊደንስክ ይጨምራል። ብዙ ሰዎች ግን ኮንፊደንስን ልክ እንደ ዕቃ ነው የሚያዩት። ኮንፊደንስ የለኝም ብለው ያስባሉ። ግን ኮንፊደንስ ማለት ድርጊት ነው። የተደጋጋሚ ልምምድና ያልታወቀውን ነገር ለመጋፈጥ የሚደረግ ጥምረት ነው። ጊታር መጫወት ሳትለማመድ መድረክ ላይ ወጥቼ ኮንፊደንስ አጣው ማለት አትችልም አይደል? ሴቶችንም ሄደህ ሳታናገር በራስ መተማመን ከየት ይመጣል? በሳምንት ቢያንስ 3 ቀን ውጣ፣ ሞክር፣ ተሳሳት። እምቢ ብትለኝስ ብለህ ታስባለህ አይደል? እሺ ተቃራኒውን ለምን አታስብም? እሺ ብትለኝስ ብትወደኝስ ብለህ ለምን አታስብም? ሰዎች ከሚያዩኝስ ብለህ ከምታስብ ሰዎች ባያዩኝስ ብለህ ለምን አታስብም? አእምሮአችን ሁሌ መጥፎን እንዲያስብ ነው የተፈጠረው። ግን እውነታው አንተ እንደምትፈራው የከፋ ነገር የለም። እምቢታ ሪጀክሽን የህይወት አካል ነው። እምቢ ስትባል አንተ መጥፎ ወይም የማትረባ ሆነ አይደለም፣ ገና ክህሎቱን አላዳበርከውም ማለት ነው። ያ ብቻ ነው፣ ያ ብቻ። እሺ ደፍረኬክ ሰላም አልካት፣ ከዛስ ምን አወራለሁ ትል ይሆናል። እንዴት ወሬውን ልክፈተው ብላ አትጨነቅ። ሴት ልጅ አንተ መጀመሪያ ያመጣውን ርዕስ በፍጹም አታስታውሰው። የምታስታውሰው በዛሽ ቅስፈት ውስጥ አንተ ጋር የነበራትን ስሜት ነው። ስለዚህ ሰላም ስሜ እገሌ ይባላል ብለህ መጀመር ትችላለህ። ወይም የለበሰችውን ነገር አይተህ አስተያየት መስጠት። ዋናው ነገር አንተ የምታወራበት መንገድና ያ ቅድም ያልነው አይን ላይ መተያየቱ መረጋጋቱ ነው። ከዛ ውይይቱን ለማስቀጠል ኤክስትራክሽን ሜቶድ ወይም መረጃን የመምዘዝ ዘዴ ተጠቀም። ማለትም በጥሞና አዳምጣት። ከየት ነሽ ስትላት ከሐዋሳ ካለች ኦ ሐዋሳ እዛ ከተማ ላይ እኮ አንድ የሚገርም ትዝታ አለኝ እያልክ ካለችው ነገር ላይ ሐሳብ እየመዘዝክ አውራ። ብዙ ጥያቄዎችን አጠይቃት፣ ልክ እንደ ፖሊስ ምርመራ እንዳይሆንባት ማለት ነው። ዋናው ነገር እሷ ካንተ ጋር ቆማ ራሱ ማውራቷ ፍላጎት እንዳላት ትልቁ ምልክት ነው። መሳሳብ በአንድ ሰከንድ አይፈጠርም። ጊዜ ይፈልጋል፣ ኢንቨስትመንት ይፈልጋል። ኢንቨስትመንት ስለ የገንዘብ አይደለም፣ የጊዜና የጉልበት ማለቴ ነው። ከእሷ ጋር ቆመ ስታወራ ትንንሽ የትዕዛዝ ፈተናዎችን ስጣት። ለምሳሌ እዚህ ፀሐይ ነው፣ ነይ እዛ ጥላው ስር ቆመን እናውራ በላት። እሺ ብላክ አብራክ ጥላው ስር ከሄደች በአንተ መሪነት እየተስማማች ነው ማለት ነው። ይሄ አእምሮአዊ ኢንቨስትመንት እንለዋለን። ይሄ ሲያድግ ደግሞ ስልክ ቁጥሯን ወደ መስጠት፣ ቀጠሮ ወደ መውጣት፣ አልፎም ወደ አልጋና የረጅም ጊዜ ግንኙነት ያመራል። እዚህ ጋር ስለ ወሲብ በግልጽ ማውራት አለብን። ብዙ ወንዶች ይህንን ርዕስ ይፈሩታል። ግን ትሪፕ በግልጽ እንደሚያስቀምጠው ሴቶችም ልክ እንደ ወንዶች ወሲብ ይፈልጋሉ፣ ይወዳሉ። ነገር ግን በአንድ ትልቅ ምክንያት ይፈራሉ። ያም ምንድነው? ማህበረሰቡን ነው። ማህበረሰቡ አንድ ወንድ ከብዙ ሴቶች ጋር ሲተኛ ጀግና ይለዋል፣ ሴቷን ግን ሸርሙጣ ብሎ ያወግዛታል። ይሄ በጣም የሚያሳዝን የዘመናችን እውነታ ነው። በተጨማሪም
ሴት ልጅ ማርገዝ ትችላለች፣ ወንዱ ግን ዞሮ ይሄዳል። ይሄ በዲኤንኤ ውስጥ የተቀረጸ ጥንቃቄ ነው። ስለዚህ አንተ እንደ ወንድ እሷን መኮነን ሼም ማድረግ የለብህም። ይልቁንስ ያንን የመተማመን የደህንነትና የምቾት መንፈስ መፍጠር የአንተ ኃላፊነት ነው። ወሲብ ማለት ዝም ብሎ ስጋዊ ግንኙነት አይደለም። እውነተኛው ጾታዊ ኬሚስትሪ የሚፈተንበት ትልቁ የስነ-ልቦናዊ ትስስር ነው። ግንኙነታችሁ ወደዚያ እንዲያመራ መምራት የአንተ ስራ ነው። ግን አንድ በፍጹም ልዘነጋው የማይገባ ነገር አለ፣ ስምምነትና ጥንቃቄ። ይሄ የሞራል የህግና የሰብአዊነት ግዴታክ ነው። አንዲትን ሴት አስገድደክ ወይም አታለክ ምንም ማድረግ የለብህም። እውነተኛ መሳሳም ማለት እሷም በሙሉ ፍላጎቷ ስትፈልግ ማለት ነው። ስሜት ውስጥ ሆናችሁ መሳሳም ስትጀምሩ ሁኔታዎች ወደ አልጋ ሊያመሩ ሲሉ አይናኗን እያየ እንዲቀጥል ትፈልጊያለሽ ወይንም ኮንዶም ላመጣ ብለህ መጠየቅ አለብህ። ይሄ ጥያቄ በራሱ መከባበርንና እውነተኛ የወንድነት ስብዕናን ያሳያል። የማትፈልገውን እርግዝናና በሽታ ከመከላከልን ባሻገር ነገ ጠዋት ስትነቃ ጸጸት እንዳይሰማት ያደርጋል። አሁን ወደ መጨረሻውና ወደ ትልቁ የህይወት ፍልስፍና እንምጣ። ይሄ ሁሉ ያለው ነገር እንዲሰራ አንተ በውስጥ ጠንካራ መሰረት ሊኖር ይገባል። ይህንን ትሪፕ ክሬመር ምን ይለዋል? የመሳሳብ አጉዎች ይለዋል። ዘ ፎር ስቴፕ አትራክሽን አምፕሊፋየር ይለዋል። እነዚህ አራት ነገሮች ሴትን ለማግኘት ብቻ ሳይሆን አንተ ራስን የተሟላ ደስተኛና ጠንካራ እንድትሆን የሚረዱ የህይወት ምሰሶች ናቸው። አንደኛ ሀብት ወይም ዌልዝ የምንለው ነው። ይሄ ማለት ሚሊዮነር ሁን ማለት አይደለም፣ ግን የራስህን ዓላማ፣ የምትሰራው ስራ እና ኑሮን ማሸነፍ የምትችልበት መንገድ ሊኖር ይገባል። ሴቶች ገንዘብን ይፈልጋሉ እያልኩክ አይደለም፣ ነገር ግን የራስ ገቢ ሲኖር በህይወት ላይ ነፃነት ይኖርሃል። ማሰብ ትችላለህ፣ መጓዝ ትችላለህ፣ በራስ መተማመንክ ይጨምራል። ከምታገኘው ገቢ ላይ መቆጠብ ልመድ። ምንም ያህል ብታገኝ የምታባክነው ከሆነ አንተ ደሃ ነህ። ሁለተኛ ጤና ከሌለ ምንም የለህም፣ ዜሮ ነህ። ስፖርት ስራ፣ ልብ እንዲመታ፣ ደም እንዲዘዋወር አድርግ። ትሪፕ እዚህ ላይ አንድ አሪፍ ምክር ይሰጠናል። አረንጓዴ ቅጠላቅጠሎችን፣ ቆስጣዎችን፣ ስፒናች ከሙዝ ጋር በብሌንደር ፈጭታችሁ ሁል ጊዜ ጠጡ ይለናል። ይሄ አእምሮን ያጠራዋል፣ ስሜትን ያረጋጋዋል፣ ፊዚካላዊ ጉልበትን ይጨምራል። ያንን የፍርሃት ስሜት ሳይቀር እንዲቀንስ ያደርጋል። ሰውነትን ስትንከባከብ ህይወት ይረዝማል፣ ፊት ላይ ደማቅ ብርሃን ይታያል። ሶስተኛ የህይወት ዘይቤክ ላይፍ ስታይልክ። ህይወትክ ከስራ ወደ ቤት ከቤት ወደ ስራ ብቻ መሆን የለበትም። የራስህ የሆነ ማህበራዊ ክበብ ፍጠር። የትርፍ ጊዜ ማሳለፊያ ይኑርክ። አዳዲስ ነገሮችን ሞክር። ሳልሳ ዳንስ ተማር፣ ተራራ ውጣ፣ ቋንቋ ተማር፣ ሰዎች ጋር ተቀላቀል። ህይወት አስደሳች ይሆንልሃል። አንተ ደስተኛ ስትሆን ደግሞ ደስታክ ሰዎችን በተለይ ሴቶችን ወደ አንተ ይስባቸዋል። አራተኛ መልክክና አለባበስክ። ውድ ልብስ ግዛ እያልኩክ አይደለም፣ ግን ንጹህ ሁን። በየቀኑ ታጠብ። የቱንም ያህል በራስ መተማመን ቢኖር አፍ የሚሸት ከሆነ በቃለት። ፀጉርና ፂምን ከፊት ቅርጽ ጋር በሚስማማ መልኩ ተስተካከል። አለባበስን በተመለከተ አንድ ወርቃማ ህግ አለ። ሲጨንቅህ ጥቁር ልበስ። ጥቁር ወይም ጠቆር ያሉ ቀለማት ሁሌም ማራኪ፣ ክላሲክና ከየትኛውም ጊዜ ጋር የሚሄዱ ናቸው። ልብስ ከሰውነት ቅርጽ ጋር ልክ የሆነ መሆን አለበት። በጣም ሰፊ ወይም በጣም ጠባብ አታድርገው። እነዚህን አራት ነገሮች ጀርባ ላይ ዘወትር ስትሰራባቸው ራስን ታከብራለህ። ራስን ስታከብር ደግሞ የውጭው ዓለም ሴቶችም ጭምር አንተን ማክበርና በአንተ መማረክ ይጀምራሉ። ምን መሰላችሁ? ይሄ ሁሉ ያወራነው ነገር የቲዮሪ ትምህርት አይደለም። ቪዲዮ በማየት መጽሐፍ በማንበብ ብቻ ማንም ሰው ህይወቱን አልቀየረም። ዕውቀት ኃይል የሚሆነው ወደ ተግባር ሲቀየር ብቻ ነው። አሁን ምርጫው ያንተ ነው። ወደዛው ጥግ ላይ ተቀምጠ ፍርሃት እያሸነፈ አሰልቺና የተለመደ ህይወትን ትቀጥላለህ፣ አሊያም ደግሞ ዛሬ ወጥተህ ያንን የምትፈራውን ነገር ትጋፈጣለህ። ትሳሳታለህ፣ ትወድቃለህ፣ እምቢ ትባላለህ። ግን በሂደት ውስጥ አንተነትን ታገኛለህ። ያንን እውነተኛ የማይበገርና ጠንካራ ማንነትን ታነቃለህ። የትሪፕል ክሬመር ማኒፌስቶ እዚህ ላይ ያበቃል። እውነተኛው ያንተ ህይወት ግን
አሁን ይጀምራል። በሌላ አዲስ ቪዲዮ እስከምንገናኝ ድረስ ቸሩን ተመኘውላችሁ።